ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ግንቦት 26 ቀን 2018 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። ሰኞ ግንቦት 24 ቀን የተካሄደው 7ኛው ጠቅላላ ሀገራዊ ምርጫ በስኬት መጠናቀቁን የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁን በአማራ ክልል ምርጫ እንዳይካሄድ ብዙ ጥረት ተደርጎ ነበር ያሉት አቶ አረጋ ከበደ በክልሉ ምርጫ ማካሄድ ድምጽ ከመስጠት ባሻገር ነው ማለታቸውን እንዲሁም የ7ኛው ጠቅላላ ምርጫ ሂደት ያደነቁት የአውሮፓ ህብረትና አጋር ሀገራት ምርጫ ያልተካሄደባቸው አካባቢዎችም የመምረጥ እድል እንዲያገኙ ያላቸውን ተስፋ መግለጻቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ሰኞ ግንቦት 24 ቀን የተካሄደው 7ኛው ጠቅላላ ሀገራዊ ምርጫ በስኬት መጠናቀቁን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ከትናንት በስቲያ ሰኞ ግንቦት 24 ቀን 2018 ዓ.ም ያስፈጸመው 7ኛው ጠቅላላ ሀገራዊ ምርጫ በስኬት መጠናቀቁን ትናንት ምሽት 1 ሰዓት ላይ በስካይላይት ሆቴል በሰጠው መግለጫ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ እስከ እኩለ ሌሊት የተካሄደው የድምጽ አሰጣጥ ሂደት በአብዛኛው ውጤታማ ሆኖ ተጠናቋል ብለዋል። በአዲስ አበባ እስከ ሌሊት 7 ሰዓት ድረስ የድምጽ መስጠት ሂደቱ መቀጠሉን ያስታወሱት ሰብሳቢዋ የድምጽ ቆጠራ ሂደቱ ከጠዋት ጀምሮ እየተከናወነ መሆኑን አብራርተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ከድምጽ መስጫ ቀን በኋላ ያለውን አጠቃላይ የምርጫ ሂደት ሁኔታና ቀጣይ ስራዎችን አስመልክተው በሰጡት አጠቃላይ መግለጫም በርካታ ጉዳዮችን ያነሱ ሲሆን በተለይም የተወሰኑ ክልሎች በሰዓቱ አጠናቀው ወዲያውኑ ወደ ቆጠራ መግባታቸውንና አንዳንዶቹ ደግሞ ቆጠራውን አሳድረው ማከናወናቸውን ጠቅሰዋል። በተለየ ሁኔታ በአዲስ አበባ በነበረው ረጅም ሰልፍ ምክንያት ቦርዱ እስከ ሌሊቱ 6 ሰዓት ድረስ የጊዜ ማራዘሚያ ማድረጉንና በአሁኑ ወቅት በአዲስ አበባ እንዲሁም በሲዳማ፣ በጋምቤላ፣ በአማራና በሶማሌ ክልሎች የሚገኙ የተወሰኑ ምርጫ ጣቢያዎች አሁንም የድምጽ ቆጠራ ስራ ላይ እንደሚገኙ አብራርተዋል። የድምጽ መስጠት ሂደቱ በአብዛኛው ጥሩ በሆነ ደረጃ ሲከናወን የነበረ ሂደት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ሂደት ለመቆጣጠር፣ ለማየት፣ ለመከታተል እንዲችል የሞኒተሪንግ ቲም በተለያዩ ክልሎች አሰማርቶ ነበረ። ስለዚህ ከምርጫ ታዛቢዎች በተጨማሪ እነኚህ የቦርዱ ሰራተኞች መፍትሄ አቅጣጫ ያለውን ስራ ሲሰሩ ቆይተዋል። የተከሰቱ አንዳንድ ችግሮችንም እልባት ለመስጠት የበኩላቸውን አስተዋጽኦ አድርገዋል። እንግዲህ ትናንትና በነበረው የድምጽ መስጠት ሂደት የተወሰኑ ምርጫ ጣቢያዎች ወደ ኋላ ዘግይተው ነበረ። በተለይም አዲስ አበባ ዘግይቶ ነበር። የነበረው ችግር በትናንትናው ማታ መግለጫ ለማስረዳት ሞክሬያለሁኝ። በጣም ረጃጅም ሰልፍ የነበረበት ሁኔታ ነበረ። ሌሎቹ ክልሎች አካባቢ ግን በሰዓቱ በ12 ሰዓት የድምጽ መስጫ ሂደቱን አጠናቀው ወደ ቆጠራ ወዲያው ይገቡ አሉ። እንደገና ስለመሸባቸው ደግሞ ቆጠራውን እንደ አዲስ አበባ አይነት አሳድረው ዛሬ ጠዋት ያከናወኑ አሉ። አሁንም ይሄንን እየተነጋገርን እያለን ይሄንኑ የቆጠራ ስራ የሚሰሩ ከፍተኛ ቁጥር ያላቸው የአዲስ አበባ ምርጫ ጣቢያዎች ቆጠራ ላይ ነው ያሉት። በአዲስ አበባ የተወሰነውን የሰልፍ መራዘምና የመዘግየት ችግር ለመፍታት ቦርዱ በርካታ ባለሙያዎችንና ኤክስፐርቶችን ወደ ጣቢያው መድቦ እንደነበረ ሰብሳቢው አስታውቀዋል። በአዲስ አበባ አንዳንድ ምርጫ ጣቢያዎች መግባት የሌለባቸው ሰዎች ስለመግባታቸው የቀረቡ ጥቆማዎችን ቦርዱ በሞኒተሪንግ ቡድን አጣርቶ እውነት ሆነው በተገኙ ላይ እርምጃ መውሰዱንና ሕግና ደንብ ጥሰው የተገኙ የምርጫ ጣቢያ ሰራተኞችን ማሰናበቱን የቦርዱ ሰብሳቢ ገልጸዋል። ትናንት በተለይ ከዚሁ ከናንተም አካባቢ የቀረበ ጥያቄ ነበር። አንዳንድ ምርጫ ጣቢያዎች አዲስ አበባን በተመለከተ መግባት የሌለባቸው የሚባሉ ሰዎች ታይተዋል የሚል ጥያቄም ተነስቶ ነበረ። ቦርዱ የሞኒተሪንግ ቲም አሰማርቶ ለማየት ሞክሯል። የመጡት ጥቆማዎች አንዳንዶቹ ትክክል መሬት ላይ እንደዛ ሆኖ በመገኘታቸው ቦርዱ እርምጃ ወስዷል። እኔም ራሴ በተወሰኑ ምርጫ ጣቢያዎች ሄጄ አይቻለሁኝ። በተለይም ከዚህ ከሰልፍ መርዘም ጋራ የነበረው ችግር ምን እንደነበረ ቦርዱ ጠዋት እስከ 5 ሰዓት አካባቢ ይሄ አይነት ነገር በተከታታይ እንደ ችግር ሲነሳ
የመፍትሄ አቅጣጫ ለማድረግ በሚል ከዋናው መስሪያ ቤት ከተለያዩ ኤክስፐርቶች ከፍተኛ ቁጥር ያላቸውን ባለሙያዎች በየምርጫ ጣቢያዎች በመመደብ የዚህ የድምጽ መስጠት ሂደቱ እንዲቀላጠፍ ጥረት አድርጓል። በመጨረሻም ውጤቶቹ ወደ ዋና መስሪያ ቤት የማረጋገጫ ማዕከል ከመጡ በኋላ ከተመዘገበው የመራጭ ቁጥር አንጻር ዋጋ ያላቸውና የሌላቸው ድምጽ መስጫ ወረቀቶች ጥንቃቄ በተሞላበት ሁኔታ ተለይተው የማረጋገጥ ስራው በተቀመጠው የጊዜ ገደብ ውስጥ እንዲጠናቀቁ ቦርዱ ከፍተኛ ጥረት እያደረገ እንደሚገኝም አስታውቀዋል። በአማራ ክልል ምርጫ እንዳይካሄድ ብዙ ጥረት ተደርጎ ነበር ያሉት አቶ አረጋ ከበደ በክልሉ ምርጫ ማካሄድ ድምጽ ከመስጠት ባሻገር ነው አሉ። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ግንቦት 24 ቀን 2018 ዓ.ም የተካሄደው የኢትዮጵያ 7ኛው ጠቅላላ ምርጫ በአማራ ክልል ሰላማዊ፣ ዲሞክራሲያዊና ፍትሃዊ ሆኖ መጠናቀቁን በሰጡት መግለጫ አስታውቀዋል። ከጥንትም ለሀገረ መንግስት ግንባታ ትልቅ አሻራ ያሳረፈው የክልላችን ህዝብ ትናንት ደግሞ ለዲሞክራሲ ስርዓት ያለውን ቀናኢ ፍላጎት ለዓለም አሳይቷል። በአማራ ክልል ምርጫ ማካሄድ ድምጽ ከመስጠት ባሻገር ነው ብለዋል። በክልሉ ምርጫ እንዳይካሄድ ዜጎች መብታቸውን እንዳይጠቀሙ በህዝብ ድምጽ የተመረጠ መንግስት እንዳይመሰረት ክልሉ ሁልጊዜ በድህነትና በግጭት ውስጥ እንዲኖር የፈለጉ የውይይትና የሰላም ተቃራኒ ኃይሎች ብዙ ጥረት አድርገዋል ሲሉም አንስተዋል። ይሁን እንጂ በህዝቡ አስተዋይነትና በጸጥታ ኃይሉ አማካኝነት እነርሱ የፈለጉት ሳይሆን ህዝቡ የፈለገው ሆኗል በማለት አብራርተዋል። የክልሉ ህዝብ ትናንት ለዲሞክራሲያዊ ስርዓት ያሳየው ተሳትፎ ጽናትና ትዕግስት የብልሃትና የጥበብ ምንጭ መሆኑን ያስመሰከሩበት ነው ያሉት ርዕሰ መስተዳደሩ ምርጫው ህዝቡ ለፈተና የማይበገር በዛቻና በማስፈራሪያ የማይሰበር ለሰላምና ለሀገረ መንግስት ግንባታ የትኛውን መስዋዕትነት እንደሚከፍል ያሳየበት ነው ብለዋል። የክልላችን ህዝብ በትናንትናው ምርጫ የፖለቲካ ስልጣን የሚገኘው በህዝብ ድምጽ እንጂ በኃይል አለመሆኑን ግልጽ መልእክት ያስተላለፈበት ነው በማለት አክለዋል። የአማራ ክልል ህዝብ ሰላም ወዳድነቱን፣ የዲሞክራሲያዊ ስርዓት ፈላጊነቱን፣ በህግና በህዝብ ይሁንታ ለሚጸና መንግስት ቀናኢነቱን በግልጽ አሳይቷል ሲሉም አብራርተዋል። ከቅድመ ምርጫ ጀምሮ ምርጫው በክልሉ በስኬት እንዲጠናቀቅ አድርገዋል ያሏቸውን የሀገር መከላከያ ሰራዊት፣ የክልሉ የጸጥታ ኃይልና የክልሉ አመራሮችን አመስግነዋል። በምርጫው ጫፍ ረገጥ አስተሳሰቦች እስከ አደረጃጀታቸው በህዝብ ድምጽ ከሽፈዋል ያሉት አቶ አረጋ ከሁሉም በላይ ደግሞ ሀገራችን ኢትዮጵያ አሸንፋለች ብለዋል። የሰባተኛውን ጠቅላላ ምርጫ ሂደት ያደነቁት የአውሮፓ ህብረትና አጋር ሀገራት ምርጫ ያልተካሄደባቸው አካባቢዎችም የመምረጥ ዕድል እንዲያገኙ ያላቸውን ተስፋ ገለጹ። የአውሮፓ ህብረትና አጋር ሀገራት ሰኞ ግንቦት 24 ቀን 2018 ዓ.ም በኢትዮጵያ የተካሄደውን የሰባተኛውን ጠቅላላ ምርጫ ሂደት አድንቀዋል። ምርጫውን አስመልክቶ መቀመጫቸውን አዲስ አበባ ያደረጉ የህብረቱ አባል ሀገራትና በኢትዮጵያ የካናዳ፣ የኖርዌይ፣ የስዊዘርላንድ ኤምባሲዎች የጋራ መግለጫ አውጥተዋል። ሀገራቱ በመግለጫቸው የኢትዮጵያ ብሔራዊ ምርጫ ቦርድ፣ የምርጫ አስፈጻሚዎች፣ የፖለቲካ ፓርቲዎች፣ እጩዎችና የሲቪል ተቋማት አጠቃላይ ምርጫው በስኬት እንዲጠናቀቅ ያደረጉትን አስተዋጽኦ አድንቀዋል። የአፍሪካ ህብረትና የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ በምርጫው ላይ ለነበራቸው የታዛቢነት ሚና እውቅና እንደሚሰጡ ሀገራቱ አረጋግጠዋል። የአፍሪካ ህብረትና የምስራቅ አፍሪካ በየነ መንግስታት ባለስልጣን ኢጋድ እንደ ዓለም አቀፍ ታዛቢዎች የተጫወቱትን ወሳኝ ሚና እንገነዘባለን ብሏል። የታዛቢዎችን ሪፖርት በጉጉት እንደሚጠብቅም አስታውቋል። በግንቦት 24 ቀን ምርጫ ማካሄድ ያልቻሉ ሁሉም የምርጫ ክልሎች ምርጫውን የማካሄድ ዕድል እንዲያገኙ ያለውን ተስፋ ገልጿል። ይህ በእንዲህ እያለ በኢትዮጵያ የብሪታንያ ኤምባሲ ባወጣው መግለጫ ኢትዮጵያ ያካሄደችው ሰባተኛው ጠቅላላ ምርጫ የድምፅ አሰጣጥ ሂደት በስኬት በመጠናቀቁ ለኢትዮጵያ ብሔራዊ ምርጫ ቦርድ እንኳን ደስ አላችሁ መልእክታችንን እናስተላልፋለን ብሏል። ለእጩ ተወዳዳሪዎች፣ ለሲቪል ማህበራት ታዛቢዎች፣ ለበጎ ፈቃደኞች፣ ለምርጫ አስፈጻሚዎችና ምርጫው ስኬታማ እንዲሆን ጊዜያቸውን ለሰጡ ሁሉ ያለውን አድናቆት ገልጿል። የአፍሪካ ህብረትና የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ የታዛቢ ቡድኖች የነበራቸውን አስተዋጽኦ በበጎ እንቀበለዋለን ብሏል። የኢራን የሚሳኤል ጥቃት የኩዌትን አውሮፕላን ማረፊያ መምታቷ ሲገለጽ የአሜሪካ ጦር በበኩሉ በኢራን ደሴት ላይ ጥቃት መፈጸሙን አስታወቀ። ኢራን በኩዌት ላይ በሰነዘረችው የሰው አልባ አውሮፕላንና የሚሳኤል ጥቃት በሰዎች ላይ ጉዳት ማድረሱን የሀገሪቱ የመንግስት የዜና ወኪል ዘግቧል። ይህ በእንዲህ ያለ የአሜሪካ ጦር በኢራን ደሴት ላይ ራስን መከላከል ብሎ በፈጸመው ጥቃት
ወደ መርከቦችና የባህረ ሰላጤው ሀገራት የተተኮሱ ሚሳኤሎችና ድሮኖች መጥቶ መጣሉን አስታውቋል። ዝርዝሩን ደግሞ ዘሩፋይል ሀብታሙ እንደሚከተል ያቀርበዋል። አብራችሁን ቆዩ። የኢራን የሚሳኤል ጥቃት የኩዌትን አውሮፕላን ማረፊያ መምታቱ ሲገለጽ የአሜሪካ ጦር በበኩሉ በኢራን ደሴት ላይ ጥቃት መፈጸሙን አስታወቀም። በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ ማለዳ በተሰነዘረው የኢራን የሰው አውሮፕላንና የሚሳኤል ጥቃት በሰዎች ላይ ጉዳት ማድረሱንና ባለስልጣናት የበረራ መስመሮችን እንዲቀይሩ ማስገደዱን የአገሪቱ የመንግስት የዜና ወኪል ዘግቧል። ጥቃቱ በአውሮፕላን ማረፊያ ተርሚናል ህንፃ ላይ ከባድ ጉዳት ማድረሱን ሪፖርቱ የሲቪል አቪዬሽን አጠቃላይ ባለስልጣናትን ጠቅሶም ገልጿል። የአሜሪካ ጦር ቀደም ብሎ እንደገለጸው ከሆነ ወደ ኩዌት የተተኮሱ 2 የኢራን ሚሳኤሎች ግባቸው ላይ ሳይደርሱ የቀሩ ወይም በመንገድ ላይ የተሰባበሩ ሲሆኑ ወደ ባህሬን የተተኮሱ 3 ሚሳኤሎች ደግሞ በአሜሪካና በባህሬን ኃይሎች መክነዋል። የአሜሪካ ማዕከላዊ ዕዝ አክሎ እንደገለጸው ኢራን ወደ ጎረቤት ሀገራት የባላስቲክ ሚሳኤሎችን ብታስወነጭፍም ሁሉንም የታለሙለትን ግቦች ሳይመቱም ቀርተዋል። አሜሪካ በኢራን ለተሞከረው ጥቃት ምላሽ ለመስጠት በቄሽም ደሴት ላይ ጥቃት የፈጸመ ሲሆን በርካታ የኢራን ባላስቲክ ሚሳኤሎችና ድሮኖችን ማክሸፍ መቻሉን አስታውቃለች። የአሜሪካ ጦር በኢራን ደሴት ላይ ራስን የመከላከል ጥቃት ብሎ መፈጸሙና ወደ መርከቦችና የባህረ ሰላጤው ሀገራት ላይ የተተኮሱ ሚሳኤሎችና ድሮኖችን መጥቶ መጣሉን ነው ያስታወቀው። የአሜሪካ ማዕከላዊ ዕዝ በሆርሙዝ ወሽመጥና በቄሽም ደሴት ላይ ኢራን ወደ መካከለኛው ምስራቅ ሀገራት ልትፈጽም የነበረውን የጥቃት ሙከራ ተከትሎ ጥቃት መሰንዘሩንም ገልጿል። የኢራን አብዮታዊ ዘብ በበኩሉ በቄሽም ደሴት በሚገኝ የግንኙነት ማማ ላይ ለተፈጸመ ጥቃት በሰጠው ምላሽ በቀጠናው የሚገኝ የአሜሪካ ጦር ሰፈሮችን መምታቱን በአገሪቱ መገናኛ ብዙሃን በኩል አሳውቋል። በቄሽም ደሴት ላይ የተፈጸመው ጥቃት የኢራን ጦር የምድር መቆጣጠሪያ ጣቢያ ኢራን በቀጠናው ውሃዎች ላይ የማለፊያ መብት ያላቸው ሰላማዊ ባህርተኞች ላይ የተኮሰቻቸው 3 ድሮኖች መጥቶ መጣሉን የአሜሪካ ማዕከላዊ ዕዝ አሳውቋል። አብዮታዊ ዘቡ የሆርሙዝ ወሽመጥን ደህንነትን ማወክ ጠብ አጫሪውን የአሜሪካ ጦር ከባድ ዋጋ ያስከፍለዋል ሲል በመግለጫው ላይ አስታውቋል። ኢራን በተደጋጋሚ የአሜሪካ ጦር ሰፈሮች በሚገኙባቸው ባህሬንና ኩዌት ላይ ጥቃቶችን ፈጽማለች። ቀደም ሲል ማዕከላዊ ዕዙ አሜሪካ የጣለችውን እገዳ ተከትሎ ወደ ኢራን እየቀዘፈ የነበረ ነዳጅ ጫኝ መርከብን ማጥቃቱንና እንዳይንቀሳቀስ ማድረጉን አሳውቋል። የአሜሪካ አየር ኃይል ቦትስዋና ሰንደቅ ዓላማ የሰቀለ ነዳጅ ጫኝ መርከብ በተደጋጋሚ የሰጡን ማስጠንቀቂያ ችላ ማለቱን ተከትሎ በሞተሩ ላይ ጥቃት መፈጸሙን ገልጿል። ይህ ዜና እስከተጠናከረበት ሰዓት ድረስ የቦትስዋና መንግስት አስተያየትም ሆነ ምላሽም አልሰጠም። ማዕከላዊ ዕዙ ትላንት ማክሰኞ ዕለት መርከቡ ላይ ጥቃት ሲፈጸም የሚያሳይ ተንቀሳቃሽ ምስል ያሰራጨ ሲሆን የኢራን ጦር በይፋ የሰጠው ምላሽም የለም። ዕዙ በመግለጫው ከአውሮፓውያኑ ሚያዝያ 13 ጀምሮ አሜሪካ ወደ ኢራን ወደቦች የሚደረጉ እንቅስቃሴዎችን ማገዷን አስታውሶ ከዚያ ጊዜ ጀምሮ 122 መርከቦች አቅጣጫቸውን እንዲቀይሩና እንዲመለሱ መደረጋቸውን አሻፈረኝ ያሉትን ሞተራቸው እንዳይሰራ መደረጉንም አስታውቋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዕለቱ የዜና ላፍታ የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን